በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተወደዳችሁ ክርስቲያኖች፣ የእግዚአብሔር ቤተሰቦች፣ የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን የጻድቃን የሰማዕታት ወዳጆች በኃያሉ በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። ከያላችሁበት ዓለም እንደምን አላችሁ? የድንግል ማርያም ፍቅሯ በልባችን ተጽፎ እግዚአብሔር በእውነት እርሷን እናት አድርጎ ስለሰጠን ዘወትር እያመሰገን ነው እንኖራለን። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ኃጢአት ባጎደፈው አንደበታችን በእውነት ኃጢአትን ተላምዶ ጽድቅ እስኪመስለው ድረስ በነገሰበት ሰውነታችን አምላካችን እግዚአብሔር ስንጠራው በይቅርታና በምሕረቱ ስለ ጎበኘንና ስለተመለከተን ክብር ምስጋና ይድረሰው። የቅዱሳን ጸሎት፣ የሰማዕታት ጸሎት፣ የመላእክት ጠብቆት ከሁላችን ጋር ይሁን። እግዚአብሔር አምላክ በምንማረው ትምህርት 30፣ 60፣ 100 ያማሩ ፍሬዎችን የምናፈራበት እግዚአብሔር አምላክ ያድርግልን። እንግዲህ ሁላችሁ እንደምታውቁት የመጽሐፍ ቅዱስ ጥናት ኮርስ እየተማርን ምዕራፍ 4ን ጨርሰን ወደ ምዕራፍ 5 እንደተሸጋገርን ይታወቃል። ይህ ምዕራፍ የመጽሐፍ ቅዱስ መግቢያ ትምህርታችን መጨረሻ ይሆናል። ከዚያ በመቀጠል ብሉይና አዲስ ኪዳንን ጎብኝተን ቀጥታ ወደ መጽሐፍ ቅዱስ ጥናት ትርጉማችን ኦሪት ዘፍጥረት ምዕራፍ 1 ብለን አንድምታውን እንመለከታለን ማለት ነው። እግዚአብሔር አምላክ እንዲረዳን፣ እግዚአብሔር አምላክ በእውነት በሕይወት እንዲያጠነክረንና እንዲያቆመን ቅዱስ ፍቃዱ ይሁንልን። የእግዚአብሔርን ቃል የተማረ የእግዚአብሔርን ቃል የሚሰማ በእግዚአብሔር ቃል ውስጥ ታንጾ የሚኖር ትውልድ አምላኩ እግዚአብሔርን በነገሮች ሁሉ ያከብራልና ይጠብቃልና በሕይወት ውስጥ በረከት ያገኛል ማለት ነው። ከእግዚአብሔር በረከትን ለማግኘት ሁልጊዜ የእግዚአብሔርን ቃል ማንበብ ተገቢ ነው። በምዕራፍ 5 ቆይታችን የመጽሐፍ ቅዱስ ጥናት ትምህርታችን የምንመለከተው የመጽሐፍ ቅዱስ ጥናታችን የምናየው የመጽሐፍ ቅዱስ ከትውልድ ወደ ትውልድ መተላለፍና ሁለቱ ኪዳናት በሚል ርዕስ ውስጥ ምዕራፍ 5ን በዚሁ ክፍል ላይ ጀምረን ተፈጸመ እንላለን። እግዚአብሔር ይርዳን። በነገሮች ሁሉ የሚረዳን የአባቶቻችን አምላክ ከፊት ይቅደምልን። እግዚአብሔር አምላክ ከፊት ከቀደመ ልቦናችንን ከፍቶ አይነ ልቦናችንን አብርቶ ቃሉን በልቦናችን ያትማልና እግዚአብሔር ከመንገዳችን ይቅደምልን። ሁላችንንም በእውነት አይነ ልቦናችንን አብርቶ ቃሉን ስንማር ለነፍሳችን ድህነት የምናገኝበት እግዚአብሔር አምላክ ያደርግልን። እንግዲህ የመጽሐፍ ቅዱስ ከትውልድ ወደ ትውልድ መተላለፍን ስንመለከት ብዙ ምክንያቶች አሉ። እንግዲህ ሁላችሁ እንደምታውቁት መጽሐፍ ቅዱስ ከተጻፈ 1500 ዓመታት ከ1500 ዘመን በላይ ዓመታትን አስቆጥሯል ወይም ደግሞ አሳልፏል። ከብዙ ቋንቋዎች ተጽፎ በብዙ ቋንቋዎች መተርጎሙ በብዙ ዓለማት ላይ እንዲባዛ አድርጎታል። ዓለም ላይ ካሉ መጻሕፍት ሁሉ ደግሞ እስከዛ ድረስ የቆየ መጽሐፍ ቅዱስ ነው ማለት ነው። የሁሉ ጸሐፍት የሁሉ መጻሕፍት አባት ደግሞ መጽሐፍ ቅዱስ እንደሆነ ሁላችንም እናውቃለን። መጽሐፍ ቅዱስ ከትውልድ ወደ ትውልድ የተላለፈበት ምክንያቶች አንዱ ብለን የምንማረው አባቶቻችን ሲያስተምሩን የመጀመሪያው ዘላለማዊ ቃል ስለሆነ የማን ነው? ይህ ዘላለማዊ ቃል ከማን የመጣ ነው ስንል ከእግዚአብሔር አምላክ የመጣ ነው። ለዚህ ማረጋገጫ ነቢዩ ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን ቃል የዘላለም ጸንታ ትኖራለች፣ የአምላካችን ቃል ግን ለዘላለም ጸንታ ትኖራለች ብሎ ነቢዩ ቅዱስ ኢሳይያስ አፈ በረከት ብሎ አባቶቻችን የሚያስተምሩት ታላቁ ነቢይ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 8 ላይ ይህን ቃል ተናግሮታል። የእግዚአብሔር ቃል ምንድን ነው? የአምላካችን ቃል ግን ለዘላለም ጸንታ የምትኖር ቃል ስለሆነች ዘላለማዊ ቃል ስለሆነ ዘወትር ከኛ ጋር ይኖራል ሳይጠፋ ሁልጊዜ አዲስ ሆኖ እኛን እያደሰ ሁልጊዜ ከኃጢአት ወደ ጽድቅ እየመለሰ ብንበድል ለንስሐ መንገድ እየነገረ መንገዱን እያሳየን ሰው ቢከዳን መንገዳችንን እያስተማረን ከውድቀት እያነሳን ሁልጊዜ የሚያኖረን የእግዚአብሔር ቃል ስላለበት መጽሐፍ ቅዱስ የዘላለማዊ አምላክ ቃል ስለሆነ ቆይቷል ማለት ነው እስካሁን። በሁለተኛ ደረጃ በቤተ መቅደስ በክብር በማስቀመጣቸው አባቶቻችን የሰሩልን ነው።
ገድል ትሩፋታቸው በእግዚአብሔር መንፈስ ቅዱስ ተመርተው ስላስቀመጡልን ኦሪት ዘዳግም ምዕራፍ 31 ቁጥር 24 እስከ 26 ላይ ስናይ እንዲህ ይላል የእግዚአብሔር ቃል። እንዲህም ሆነ ሙሴ የዚህን ሕግ ቃሎች በመጽሐፍ ከጻፈ ከፈጸመም በኋላ ሙሴ የእግዚአብሔርን ቃል ኪዳን ታቦት የሚሸከሙትን ሌዋውያን እንዲህ ብሎ አዘዘ። ይህንን የሕግ መጽሐፍ ውሰዱ፣ በዚያም በእናንተ ላይ ምስክር እንዲሆን በአምላካችሁ በእግዚአብሔር ቃል ኪዳን ታቦት አጠገብ አኑሩት አለ። የት ይቀመጣል መጽሐፍ ቅዱስ ካላችሁ? ቤተ መቅደስ። አባቶቻችን አገርን የሚወር ወራሪ የማያምን ንጉሥ በተቀመጠ ጊዜ መጻሕፍትን፣ ንዋየ ቅድሳትን፣ ቅዱሱን የእግዚአብሔርን ታቦት ሁሉ በዋሻ ስር እየደበቁ አባቶቻችን ስላስቀመጡ ነው ዛሬ ጥንታውያን በብራና የተጻፉ መጻሕፍት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ተቀምጠውና ተሰድረው እስከ ዛሬዋ ትውልድ ድረስ እንዲደርስ የሆነው ማለት ነው። ሁለተኛ በዚህ በሁለተኛ ነገሥት ምዕራፍ 22 ቁጥር 8 ላይ ሄደን ስናነብ ካህኑም ኬልያቄስ ጸሐፊውን ሳፋንን የሕጉን መጽሐፍ በእግዚአብሔር ቤት አግኝቻለሁ አለው። ኬልቅያስም መጽሐፉን ለሳፋን ሰጠ፣ እርሱም አነበበው። ከየት አገኘው? ከእግዚአብሔር ከቤተ መቅደስ ውስጥ በእግዚአብሔር ቤት ውስጥ አለ። የእግዚአብሔር ቤት የተባለው የመጀመሪያው ሕንፃ ሥላሴ እኔና እናንተ ነን። ከዚያ ቅዱሱ ታቦት የሚያድርበት የእግዚአብሔር ቤተ መቅደስ ነው። የክርስቲያኖች ኅብረት ነው። የእግዚአብሔር ቤት ተብሎ ይጠራ። የእግዚአብሔር ቤት ማደሪያ የሆነው ይሄ ሁሉ በዚህ ውስጥ ይተነተን ነው። ግን ይሄኛው አሁን በዚህ መጽሐፍ ቅዱስ ላይ ግን የተጠቀሰው የእግዚአብሔር ማደሪያ ቤተ መቅደሱን ነው። በዚያ ውስጥ መጽሐፉን እንዳገኘው ካህኑ ኬልያቄስ እንደተመለከተው ተናግሯል ማለት ነው። እንግዲህ በሌላኛው በሶስተኛው ስናይ ቀደምት አባቶቻችን በአለት ላይ በሰሌዳ ላይ በጡብና በብራና ላይ በሸንበቆ ብዕር በላባ ፓፒረስና ቅርፊት በመጠቀም እንግዲህ ይጽፉና ያባዙት እንደነበረ እንመለከታለን። ከታሪክ መጻሕፍት እናያለን። ተጽፎ ከተቀመጡት ደግሞ ልብ ብለን ማስተዋል እንችላለን። ይዘቱም ጥልቅ እንጂ ጥራዝ አልነበረም። ጥልቅ እውቀት ያለበት በጥቅል የተጻፈ ዝርግ ሳይሆን በጥቅል የተጻፈ እንደነበረ ይናገራል። የእግዚአብሔርን ቃል እንዲህ ይላል፣ ምነው አሁን ቃሌ ቢጻፍ፣ ምነው በመጽሐፍ ውስጥ ቢታተም፣ ምነው በብረትና ብርን በእርሳስ በአለቱ ላይ ለዘላለም ቢቀረጽ ይላል። እንደገናም ደግሞ የሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይ የነቢዩም የኢሳይያስ መጽሐፍ ስጡት፣ መጽሐፉንም ተረተረ ጊዜ የጌታ መንፈስ በእኔ ላይ ነው፣ ለድሆች ወንጌልን እሰብክ ዘንድ ቀብቶኛልና፣ ሊያስተምረውም መፈታትን ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ልኮኛል ብሎ የተጻፈበትን ስፍራ አገኘ። የክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በቤተ መቅደስ ሲገባ የተደረገውን ድርጊት ነው እየነገረን ያለው። ጸሐፊው ቅዱስ ሉቃስ ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 13 ላይ ስትመጣ በጢሮዳ ከአክራጳ ዘንድ የተውሃትን በበርኖሱና መጽሐፍቱን ይልቁንም በብራና የተጻፉትን አምጣልኝ ያለ ቅዱስ ጳውሎስ ለጢሞቴዎስ በላከለት መልእክቱ ላይ አስጠንቅቆ እንደነገረው እንመለከታለን ማለት ነው። እንግዲህ በአራተኛ ደረጃ አረማውያን፣ ካህዳውያን፣ አላውያን ነገስታት ቤተ መቅደስን ሲያፈርሱ ሲያቃጥሉ አበው መሬት ምሰው ቆፍረው በዋሻ በማስቀመጣቸው መጽሐፍ ቅዱስ እስከ ዛሬ ምላለን ትውልዶች ደርሷል። በሽግግር ማለት ነው። በሁለተኛ ዜና መዋዕል ምዕራፍ 34 ቁጥር 14 ላይ ወደ እግዚአብሔርን ቤት የቀረበውን ገንዘብ ባወጡ ጊዜ ካህኑ ኬልቅያስም የሙሴን እጅ የተሰጠውን የእግዚአብሔር ሕግ መጽሐፍ አገኘ ይላል። ስለዚህ ሁለት ነገሮች እንመልከትና ትምህርታችንን እናጠናቅቃለን ማለት ነው። ሁለቱ ኪዳናት አስቀድሞ እንግዲህ እንደተገለጸና እንደተጻፈው መጽሐፍ ቅዱስ ስለ ሁለት ተከፍሎ በብሉይ ኪዳንና በአዲስ ኪዳን በመባል እንደሚታወቅ እናውቃለን። አዲስ ኪዳን፣ ብሉይ ኪዳን ተብሎ ይጠራል። የብሉይ ኪዳን የተያዙ መሰረቱን ቁም ነገር ሁሉ የተሳሰረ ስለሆነ
አይለዩም። ሁለቱን ለማስተማር ከብሉይ ኪዳን የተጠቀሱ ማስረጃዎች በአዲስ ኪዳን ውስጥ 614 ጊዜ ባላነሱ አንቀጾች ተወራርሰው ይገኛሉ። ለምሳሌ ትንቢት መጽሐፍ ላይ ያሉትን በአዲስ ኪዳን እዚህ ቦታ ላይ ብለው ይጠቅሷቸዋል። መዝሙር ላይ ያሉትን አዲስ ኪዳን ላይ እናገኛቸዋለን። እነዚህ ተወራርሰው የሚገኙ የመጽሐፍ ቅዱስ ክፍሎች ናቸው ማለት ነው። እግዚአብሔርን ሰውን ከወደደበት አዘቅት ለማዳን በተገለጸው መንገድ እንግዲህ በብሉይ ኪዳን በአዲስ ኪዳን ቅዱሳት መጻሕፍት የተዛመደና በፍሬ ነገሩ የተሳሰረ መንገድ ገልጾታል። እንግዲህ ሙሴ፣ ኢሳይያስ፣ ዳንኤል፣ ሚልኪያስ ሌሎቹም ነቢያት ስለ አንድ መድህን ወደዚህ ዓለም መምጣት አስቀድመው ትንቢት ተናግረዋል። እንግዲህ ኢሳይያስ ተናግረዋል። ስሙንም አማኑኤል ትላለች ብሎ ስሙም አማኑኤል ይባላል ብሎ መስክሯል። ብዙዎቹም ተናግረዋል ማለት ነው። በዚህ ዓለም የመድህን ክርስቶስ የእነሱን ትንቢቶች በመጥቀስ በዓለም ላይ ያለውን ስጋ ተዋህዶ የፈጸመውን የማዳን መንገድ እነዚህ አባቶቻችን በትንቢት መነጽር ተመልክተው አስረድተውናል። ስለ ብሉይ ኪዳን ቅዱሳት መጻሕፍትም በዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ እናንተ መጽሐፍ የዘላለም ሕይወት ያላቸው ይመስላችኋል፣ እነርሱ ግን ትመረምራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው አለ። ጌታችን ነው ይህንን ቃል የተናገረው። እንደገናም በዮሐንስ ወንጌል ምዕራፍ 5 ቁጥር 46 ላይ ሙሴንስ ብታምኑ እኔም ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና አለ። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ ብሏቸዋል። እንግዲህ ሙሴ ታውቃላችሁ ብዙ መጻሕፍትን ጽፏል። ከነዚህ ውስጥ 5ቱ የሕግ መጻሕፍትን አባታችን ነቢዩ ቅዱስ ሙሴ ነው የጻፈው። እንግዲህ በብሉይ ኪዳን ከአዲስ ኪዳን ጋር የሚነጻጸር በግልጽ የተቀመጠ አንድ ታሪክ ልንገራችሁ። ዘጸአት ላይ ያለ ታሪክ ነው። እስራኤል ከፈርዖን ባርነት ከወጡ በኋላ በሲና ምድረ በዳ እባብ እየተነሳ እየነደፋቸው እየገደላቸው ሳለ ሙሴ ወደ እግዚአብሔር ጸልዮ የናስ እባብን ስራና ከፍ አድርገህ በአላባ ላይ ስቀለው አለው እግዚአብሔር። በዚህ ጊዜ ከፍ አድርጎ ከመሬት ከፍ አድርጎ ሰቀለው። ቀና ብሎ ያንን በነሐስ ምስል የተሰራን እባብ የተመለከተ ሁሉ ከበሽታው ይድን ነበር። ከተነደፈው ያ ከመርዙን ከረጨባቸው እባብ ከበሽታቸው ይድኑ ነበረ። አሕዛብ፣ ሕዝብ ሁላችን ወደ ሕይወት መንገድ የመጣንበት እኔና እናንተን ለማዳን ከሦስቱ አካል አንዱ ወልድ ኢየሱስ ክርስቶስ በተሰቀለ ጊዜ የሰው ልጆች መከራ በቃ። አዳም ከነበረበት የልጅነት መንፈስ አጥቶ ከነበረበት እግዚአብሔር አድን አለ ብሎ የፈጸመለትን ቃል ኪዳን ተፈጸመ ባለ ጊዜ መስቀል ላይ አዳም ወደ ቀድሞ ልጅነቱ ተመለሰ። የሰው ልጅ ከጨለማ ወደ ብርሃን ወጣ ማለት ነው። ስለዚህ እንደዚህ የሚነጻጸሩ ቃላቶችን ለመጽሐፍ ቅዱስ ተቀምጦ እናገኘዋለን ማለት ነው። ያው ማጠቃለያ ስናስቀምጥ የመጽሐፍ ቅዱስ ትርጉም በኢትዮጵያ የሚለውን ሐሳብ ስንጠቀልል ከትንቢተ ኢሳይያስ ስለ ስራው አስቀድሞ የጻፈው ከሚያምኑት መጽሐፍ ገልጾ ካነበበ በኋላ በናዝሬት ቤት በምኩራብ ለተሰበሰቡት እንዲህ ሲል አስረዳቸው። ዛሬ ይህ መጽሐፍ በጆሮአችሁ ተፈጸመ አላቸው። ተፈጸመ እያሉ እነሱ ደግሞ ይገረሙ ነበረ። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 11 ላይ የሉቃስ ወንጌል ምዕራፍ 4 ቁጥር 17 እስከ 24 ላይ ማለት ነው ተፈጸመ እያሉ በጣም ይደነቁ ነበረ። ለዲያብሎስ ላቀረበበትም ጥያቄ ተጽፏል ተብሎ አስረድቷል። እንግዲህ ይህን ዳቦ እያላለን ይህን ዳቦ አንተ በእውነት የእግዚአብሔር ልጅ ከሆንክ ይህን ድንጋይ ዳቦ አድርጎና እንብላ እያለ በብዙ ፈትኖታል እንመለከታለን። ከብሉይ ኪዳንም የጠቀስናቸው ጥቅሶች ዘዳግም 8 ምዕራፍ 8 ቁጥር 3 ዘዳግም 18 ቁጥር 15 ብዙዎቹ አሉ፣ በጣም ብዙዎቹ። ኢሳይያስ ምዕራፍ 53 ትንቢተ ኤርምያስ ምዕራፍ 23 ቁጥር 3 ከ6 ብዙዎቹ ተጠቅሰው ይገኛሉ። ጌታችን ቅዱሳት መጻሕፍትን እንዳይሻሩ አስቀድሞ አስታውቋል። እኔ ሕግና ነቢያትን ሊሽር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም ይላል የማቴዎስ ወንጌል ምዕራፍ 5 ቁጥር 17 እስከ 20 ስናይ ማለት ነው። ስለዚህ ጌታ ተናግሯል። እኔ ሕግና ነቢያትን ልሽር አልመጣሁም ብሏል። ስለዚህ ነቢያት አልተሻሩ። እግዚአብሔር የነቢያት የተናገሩትን፣ ምክንያቱም ነቢያት የእርሱ ልጆች ናቸው።
እርሱ የገለጠላቸውን ነው የተናገሩትና ሕግና ነቢያትን ሊሽር አልመጣም ማለት። ስለዚህ አልሻራቸውም ማለት ነው። ስለዚህ ጌታችን ሥጋን ለብሶ ወደዚህ ዓለም በመምጣቱ በራሱ መስዋዕት ከተሻሩት ነገሮች በስተቀር መስዋዕትነት ከተሻሩት ነገሮች በስተቀር ሌላ የተሻረ ነገር ወይም ሕግ ልቦና አይገኝም ማለት ነው። ስለዚህ ምዕራፍ 5 በዚህ ማብራሪያ ተጠናቋል ማለት ነው። እንግዲህ ምዕራፍ 5ን ከወደዳችሁት እዚህ ድረስ ከመጣችሁ እየሰማችሁ ላይክ ከዛ ሰብስክራይብ አድርጉት። እንዳትረሱ የደውል ምልክቷን መጫናቸውን፣ ምክንያቱም ሁልጊዜ የሚለቀቁ ትምህርቶች እንዲደርሷችሁ ታደርጉ ዘንድ መልእክታችን እናስተላልፋለን። የወደደን እስከዚህ ድረስ የጠበቀን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ የተከበረና የተመሰገነ ይሁን። ማንበብ ሙሉ ሰው ያደርጋል፣ መማር እውቀትን ይለግሳልና በተቻለ መጠን ራሳችንን ሁልጊዜ ከእግዚአብሔር ቃል ጋር እንድናኖር አምላካችን እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ቤተሰቡኑ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።